የሌላን ጉዳይ ለማስጨረስ ከኪሳችን ሳይቀር አላህ ምስክሬ ነው ለምናገረው ጌታ ይሄንን ቁርአን ያወረደው ጌታዬ ሱብሃነሁ ወተዓላ በአንድ ሰው ስም አካውንት ገብቶ እንደማያውቅ ታውቃላችሁ። የገባው በእናትየው በአባትየው በወንድምየው። እነሱን እንኳን ደውላችሁ ብትጠይቋቸው አሲያ አስጠንቅቂያቸዋለሁ፣ በህግ ነው የምንጠይቃችሁ። የገባውን ብር ተልኮ የቀረውን ብር አንድ ብር ብታነሱ የኢትዮጵያ ህዝብ ሙስሊሙ ክርስቲያኑ አንድ ላይ ያስገባው ብር ነው። እህታችን አገሯ ስትገባ በትልቅ ቼክ ተሰርቶ ይሄው የኢትዮጵያ ህዝብ ካስገባችሁት ላይ ከተከፈለው ላይ የቀረው ብር ይሄ ነው፣ ይሄንን ደግሞ ለእሱ አስረክበናል ብለን ነው የምንነግረው ለህዝቡ ብለን ያልናቸው ማለት ነው። አንድ ብር ብታነሱ ነው ያልኳቸው። እናትየውን አባትየውን ወንድምየው ቀሪ ብር አለ የተቀመጠ እነሱ አልሐምዱሊላህ በምንም ነገር ከኛ ጋር ያገናኛቸው ነገር የለም። ቀንና ሌሊት ቁጭ ብለን ከህዝቡ ውስጥ ገንዘብ ሰብስበን ወደ እናተ ወደ አባትየው አካውንት ከማስገባት ውጭ አላህን ልትፈሩ ይገባል። አላህን ሱብሓነሁ ወተዓላ ልትፈሩ ይገባል። በምትናገሩ ንግግር መያዝ ስላለ ፍርድ ቤት አይደለም የምንሰራው፣ ፖሊስ ጣቢያ አይደለም የምንሰራው። ለእኛ ሳይሆን ማድረግ ያለባችሁ ጥያቄውን ለሰዑዲ መንግስት ነው። ለሰዑዲ መንግስት ለሌላ ጉዳይ ሸራተን ላይ እንኳን ዝግጅት ተዘጋጅቶ ለሚደረገው ነገር ለሷ ጉዳይ ትልልቅ ሰዎች ተጠርቶ ምክንያቱም ኢንቮልቭ መደረግ ስለነበረት ከኪሳችን ብር አውጥተን ልከናል። ዛሬ ይሄንን ላውራ አላህ ምስክር ነው ሱብሓነሁ ወተዓላ የኢትዮጵያ ህዝብ ከሰበሰበው ብር ላይ አንድ ብር አይነሳም ብለን ብሩ ተልኮላት የቀረ ብር አለ አካውንት ውስጥ። እናትየው ምስክር ይሆናሉ፣ አባትየው ወንድምየው። እየደወልኩኝ ነው ሁሌ የማናገራቸው። አንድ ብር ከዛ ብር ላይ የኢትዮጵያ ህዝብ የሰበሰበው ለሌላ ነው። አላህ ብሎ ሱብሓነሁ ወተዓላ አገሯ ስትገባ ቼክ ተሰርቶ በትልቁ ለህዝቡ ይሄው የቀረው ብል ተከፍሎ ይሄ ነው ብለን ለህዝቡ እናስተላልፋለን ብለን ያለው ማለት ነው። ሪከርድ እያደረጋችሁ ሰውን ለመዝለፍ ለማድረግ የምትሰሩ ሰዎች አላህ ሂዳያ ይስጣችሁ። ታገኟታላችሁ በምትሰሩ አስራ ስለማታውቁት ነገር ቀጥታ መታችሁ እኔ ቤት መጠየቅ ትችላላችሁ። አላህ ፊት መጠየቅ አለ። አልሐምዱሊላህ ለሌላ ባረግነው ነገር አንቆጭም፣ ግን ጥሩ ትምህርት ሆኖናል። ዛሬ ላይ ማንም ሰው የሆነ ነገር ሆነ ቢባል ማንም ሰው ገብቶ እዛ ውስጥ የሚገባ እና የሚሰራ እንደሌለ እወቁ። ግን እኛን የምትጠይቁትን ጥያቄ ለአረብ መንግስት ጎበዝ ናችሁ፣ አረበኛ የምትችሉ አላችሁ። ይቺ እህታችን ቅሳስ ተፈርዶባት ነበረ። የተፈረደባትን ፍርድ ደግሞ የኢትዮጵያ ህዝብ ገንዘብ ሰብስቦ አካውንት ውስጥ አስገብቶ ሰውየው ተረክበዋል ብሩን። አሁን እህታችን ለምንድን ነው ወደ ሀገሯ ማትላከው ብላችሁ ይሄን ጥያቄ በአረበኛ ጠይቁ። እኔ እና ወንድሞቼ እህቶቼ ዓለም ላይ ያለው ያዋጣው ያደረግነው ከአንድ የሰው ልጅ ህይወትን ለማትረፍ የተደረገን ስራ ብቻ ነው። ቢሮ አንሰራም እኛ። ሰዑዲ ስለ ሰዑዲ የምናውቀው ነገር የለም። እዛ አይደለንም ያለነው። ኮሚቴው የተናገረውን ሰምታችኋል። በዚህ ሰዓት ላይ የዛ አገር ራሱን የቻለ ዲፕሎማቲክ መድቦ የሌላን ጉዳይ ብቻ እንዲከታተል እየተደርጎ እንዳለ ነው የምናውቀው። እኛም እየጠበቅን ነው። ባይሆን ዱዓ አርጉላት። ምክንያቱም ከፖሊስ ጣቢያ አውጥቶ ወደ ኢትዮጵያ መሸኘት ያንተ ስራ የኔ ስራ አይደለም። የእኛ ስራ የነበረው ገንዘቡን ሰብስቦ ለሰውየው መክፈል ብቻ ነው። ተከፈለ፣ አልሐምዱሊላህ። እቺ ልጅ ሌሎቹ ሲገደሉ እንዳትገደል አደረግን በአላህ እዝነት፣ በእኔም በእናንተም አይደለም። ከዚህ በኋላ ያለውን ግን ከዛ ሂደን አውጡልን ብለን መጠየቅ መብት የለንም እኛ። ታውቃላችሁ የሰዑዲን ህግ። አትሊስት ቪዲዮ ለእኛ የምትሰሩ ሰዎች በአረበኛ ለእነሱ አስተላልፉ። የሰዑዲ ህግ ምንድን ነው ብላችሁ። ብሩ ተከፈለ፣ ገንዘቡ ገባ፣ ሰውየው አግኝቻለሁ ብሏል። ልጁ የተገደለችበት ሰውዬ። ኦኬ፣ ይህንን ጥያቄ ለዛ ጠይቁ። አላህን መፍራት ጥሩ ነው። ወንጀል ውስጥ እንዳትገቡ ነው የምነግራችሁ። አይደለም በእናትየው በአባትየው የገባውን አካውንት ሰው ሊያወጣ እነሱን እንኳን አንድ ብር ከዚህ ብር ላይ ብታወጡ በህግ በፖሊስ ነው የምንጠይቃችሁ ነው ያልናቸው። ይቺ ንግግሬ ለእናትየው ለአባትየው ለወንድምየው ያልኳቸው ነው። አማም አላህ እንጠየቃለን። ከኢትዮጵያ ህዝብ የተሰበሰበ ብር የእሷ መከፈል ያለበት ተከፈለላት፣ ለፍርድ ቤት ተላከ። ቀሪው ብር ደግሞ የኢትዮጵያ ህዝብ የተከበረ ሙስሊሙም ሌላውም ህዝብ አንድ ላይ ያወጣው ይሄን ያህል ብር ተልኮ የተላከበት ቼኮ አለ፣ ደረሰኙ አለ፣ ኤቭሪቲንግ አላቸው። እናትየውና አባትየው በእነሱ ስም ስለሆነ ማለት የቀረው ደግሞ ይሄ ነው ተብሎ ትልቅ ቼክ ተዘጋጅቶ ለኢትዮጵያ ህዝብ ለእያንዳንዱ ሰው ይሄንን አናውንስ ተደርጎ ነው ለእሷ ይሰጣታል የተባለው። እናትየውን አባትየውን ወንድምየውን ከዚህ ብር ላይ የኢትዮጵያ ህዝብ ከሰበሰበው ብር ላይ ከሰጠው ብር ላይ አንድ ብር ብታወጡ በህግ ነው የምትጠየቁት ብያቸዋለሁ። እኔ ይሄንን ማወቅ ጥሩ ነው።
ለሚያስፈልገው ጉዳዮች ማስፈጸሚያ ከግራችን ከኪሳችን ብር አውጥተን ልከናል። ዛሬ ላይ ለአንድ ሰው ገንዘብ ሲሰበስቡ 25% 30% እያሉ ነው የሚቀበሉት። ለመሻይኾች ሳይቀር ሲሰበሰብ 25% እያሉ ይቀበላሉ። አልሐምዱሊላህ ለሌላ ተሰብስቦ የቆመው ጀማዓ ለአላህ ምስጋና ይገባው። ከራሳችን ሳይቀር ብር ልከናል። ከሰጠነው ውጪ ከራሳችን ሳይቀር የሷን ጉዳይ ለማስፈጸም ይሄ አላህ ነው ያደረገው ሱብሓነሁ ወተዓላ። ስለዚህ መጀመሪያ ዱዓ አርጉላት። ሁለተኛ ደግሞ ጥያቄ ስታቀርቡ በአረበኛ ለመንግስት አቅርቡ። እኔና እናንተ እንደማንም ሰው እንደሚያስተባብር አስተባብረን ልያችንን አትርፉልን እያሉ እናትና አባትየው ሲያለቅሱ ወደ እናትየውና ወደ አባትየው ወደ ወንድምየው በሶስት ሰው ስም እንደተከፈተ ታውቃላችሁ። ብሩ የገባው ወንጀል እንዳትገቡ ነው ይሄን የምነግራችሁ እንጂ መናገርም አይጠበቅብኝም። እኔ የማይጠበቅብኝ ለምንድን ነው? የገባበት ሪሲት አለ እናትየው አባትየው አካውንት ውስጥ፣ ከነሱ ደግሞ ወደ ኤምባሲ የተላከበት፣ ኤምባሲው ደግሞ ለባንክ ራጅህ ያስተላለፈበት ኦል ዶኪመንት ዝ ዴር። ግን እህቶች ወንድሞች ወንጀል ላይ እንዳትገቡ ለእናንተ ነው ማስረዳው። ኦኬ። ሌላ ቦታ ደግሞ ሄዳችሁ ሌላ ወሬ ማውራት አይጠበቅም። እኔ በየቀኑ ነው ላይቭ የምገባው። መታችሁ ስትጠይቁ መልስ እሰጣለሁ። ተፍሲር ላይ ከሆንኩ ለማንም ሰው መልስ አልሰጥም። ይኖሚ ምክንያቱም ኮሜንት ስለማላነብ ቁርአን ተፍሲር እየተናገርኩ አቁሜ ለሰው መልስ አልሰጥም። ይሄንን ታውቃላችሁ። ባህሪ ጠፉ እንዳትሉ ሁሉም እንትን ላይ ለሌላ ጉዳይ ሲሰሩ የነበሩት ሁሉም ተስፍሽም አለ፣ አቡ አሚራ መጀመሪያ ላይ ነው ጉዳዩን ያመጣው፣ እኔም አለ፣ ሁላችንም አለ። አንድ የምናፍርበት ስራ በሌላ አልሰራንም። መመስገኑ ቀርቶ ስድቡ በቆመ። አልሐምዱሊላህ ከኪሳችን ሁላ ብር ያወጣንበት ሪሲት አለ የላክንላቸው። ያውቃሉ ይሄንን እናትየው አባትየው ወንድም ያውቃሉ። ከኪሳችን ለሌላ ጉዳይ ሸራተን ለተዘጋጀ ዝግጅት አዋተን ብር እንደላክን ከዛ ብር ላይ አንድ እንዳይነሳ ብለን አልሐምዱሊላህ። ውስጡ ያለውን ነገር ግን እኛ አናውቅም። እዛ ስላለው ፖሊስ ጣቢያ ውስጥ ስላለው ፖሊሶች ጋር ስላለው ጉዳይ የሳዑዲ ፖሊስ የሳዑዲ ሕግ እንደፈለጉት እንደሆነ ከኛ በላይ እናንተ ታውቃላችሁ። ለእናንተ እንነግራችሁ። ሌላ በአንደበቷ ከኔ ጋር የተፈረደባቸው ሰዎች ተገደሉ። እኔን ግን አላህ ሱብሓነሁ ወተዓላ ኢትዮጵያን ሕዝብ ሰበብ አድርጎልኝ አተረፈኝ ብላ ራሷ በአንደበቷ ተናግራለች። ሌላ እናንተ እንደምትጠብቁት እኛም እየጠበቅን ያለ ነው የእሷን መግባት። እሺ ዱዓ አድርጉላት እና መልእክት ስታስተላልፉ በአረበኛ ለአረቦቹ የህይወታችን ቅሳስ ተፈርዶባን ነበር። ስንት የሳዑዲ ውስጥ ስንት እስረኞች ሞት እየጠበቁ እንደሆኑ ታውቃላችሁ? ታውቃላችሁ? ይህን ስንት ወንድሞቻችን እህቶቻችን አታውቁም? ይህን ጠይቁ፣ ሂዱና ጠይቁ፣ ሂዱና። ለዛ ነው ስለ አንድ ሰው ግለሰብ ብቻ ይሄን ነገር እንትን አንልም፣ ጨርሰን ወደ አገሯ ትገባለች ተብሎ የተባለ ብዙ ጩሁላቸው ተናገሩላቸው እየተባለ ይባላል። በአንዳንድ ችግሮች የገቡ እዛ ውስጥ እርስ በእርስ በመተላለቅ መሳሪያ ይዘው የተገኙ ስንት አይነት ነገር እንዳለ ታውቃላችሁ። በተለይ ሳዑዲ ላይ የምትኖሩ ሰዎች ብዙ ነገር ታውቃላችሁ። ለእናንተ አልነግራችሁ። አላሁ ረቡል ዒዛ ይድረስላቸው እያላችሁ ዱዓ አድርጉ። ሌላ ብቻ አይደለችም። ብዙ ወንድሞቻችን እህቶቻችን ሞት እየጠበቁ ያለው እስር ቤት ውስጥ ሳዑዲ ውስጥ። ለሰው የምትዘረጉሩት ነገር ራሳችሁን ጠቅልሎ እንዳይጥላችሁ ፍሩ። ቆም ብሎ ማሰብ ጥሩ ነው። ቆም ብሎ ማሰብ። ስለዚህ የምታስተላልፉትን መልእክት በአረበኛ አስተላልፉ። ስለ ሌላ ጉዳይ ማለት አልሐምዱሊላህ 2 ወር አይደለም በዚህ ሰዓት አንድ ቀን ለሌላ የተደረገውን አንድ ቦታ ላይ አድርጉ ቢባል ማንም ሰው የሚያደርግ የለም። ይነውት ለመሻይኾች ሳይቀር እያልኩ ነው ያለሁት። ገንዘብ ሲሰበሰብ 25% 30% እያለ ነው ሰው የሚሰበስበው። አልሐምዱሊላህ ለሌላ ጉዳይ እየተባበረ ቁጭ ብሎ ላይቭ ላይ ገንዘብ ሲሰበስብ የነበሩ ከኔ ጋርም የነበሩ ወንድሞቻችን እህቶችን አላሁ ረቡል ዒዛ ይጅዐል ፊ ሚዛን ሐሰናት መመስገናቸው ቢቀር አደባባይ ላይ ማንም እየወጣ ግን ልክ ለእኛ ብር የሰጠ እየመሰለ መናገሩ ትልቅ ወንጀል እናንተ ላይ እንደሆነ ብታውቁት 2 ወር ነው ደከመኝ ሰለቸኝ ሳይሉ ሰብስበው ይቺ ልጅ ከሞት ያተረፏት በአላህ እዝነት ሱብሓነሁ ወተዓላ። ሁሉም ወንድሞችም እህቶችም አታመስግኗቸው፣ ግን መጥፎ ንግግር አትናገሩ። ለምን? አላሁ ረቡል ዒዛ ስለሚያይ። ትንሽ ቃል ብላችሁ የምታወጧት አላህ ዘንድ ብዙ ያስከፍላችኋል። በተለይ ሰው በሌለበት ነገር ላይ
ከኪሳችን ሳይቀር ነው ብር ይላክ። አረብ ሀገር ላይ አንድ ወንድም አንድ እህት አይደሉም፣ ብዙ እህቶች ወንድሞች እስር ቤት ውስጥ ሞትን እየተጠባበቁ ያሉ አሉ። የሞት ፍርድ የተፈረደባቸው ሞትን እየተጠባበቁ። ጥያቄውን ባይሆን ስለሌላ ስትጠይቁ በአረበኛ ጠይቁ፣ በአረበኛ ጠይቁ። 2 ወር ማለት ቀላል እንዳይመስላችሁ። ላይቭ ላይ ቁጭ ብሎ የሰው ፊት እያየ ገንዘብ መሰብሰብ ቀላል እንዳይመስላችሁ። 2 ወር ነው የተደረገው። ይቺ ልጅ ክብር ስላላት ብለን አይደለም፣ ፌመስ ስለሆነች ብለን አይደለም፣ ወይ ደግሞ ትልቅ ቦታ ስላላት ብለን አይደለም። የአላሁ ረቡል ዒዛ የፈጠረውን ነፍስ በውስጧ ይዛለች ብለን አላሁ ረቡል ዒዛ በተከበረው ቃሉ መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርዲ ፈከአነማ ቀተለ ናሰ ጀሚዓን ወመን አሕያሃ ፈከአነማ አሕያ ናሰ ጀሚዓን ስላለ ያተረፈም ምድር ላይ ያለን እንዳተረፈ ነው ስላለ ይችን አላሁ ረቡል ዒዛ ብሎልን ሱብሓነል ኻሊቅ ነፍሷን ለማትረፍ ሰርታው ይሁን አትስራው ይሁን የህፃኑን ልጅ ገላ ይሁን ምን እንደተፈጠረ አናውቅም። ያ ነው ይሄን ሁላ ህዝብ እንዲነሳ ያደረገው አላሁ ረቡል ዒዛ ኩን ስላለው። እናንተም ስለፈለጋችሁ እኔም ስለፈለኩኝ ወንድሞችም ስለፈለጉ አይደለም 2 ወር ላይቭ ላይ ገንዘብ ቁጭ ብለን ስንሰበስብ ነበር። አላሁ ረቡል ዒዛ ይሁንልኝ ስላለ ስለፈቀደላት ነው። ሙስሊሙንም ክርስቲያኑንም አስነስቶ ብሩ ተሰብስቦ ሞልቶላት የተላከላት። ማንን እንድንጠይቅ ነው የምትፈልጉት? የምንጠይቀው ኮሚቴውን ነው፣ የምንጠይቀው ኤምባሲ ነው። ልክ እናንተ እንደምንጠይቁት ኮሚቴው ሲጠየቅ ተናግሯል። ጉዳዩን ከኛ አስወጥተው በተወካይ ተደርጎ እሷን ጉዳይ ብቻ እየተከታተለ ያለ አለ። ሰዎቹ ተገለዋል፣ ከእሷ ጋር የተፈረደባቸው ተገለዋል። እሷ ተረፈች። አሁን ብሩ ተከፍሏል። አሁን ለሰውየው ገብቷል። ብሬን ተቀብያለሁ ብሏታል። ራሱ ደውሎ ብሬ አካውንቴ ውስጥ ገብቷል ብሎኛል ብላለች። ራሱ ፍርድ ቤትም ሄዳ ያሏትን መሸኘቱስ ለምን ከበዳቸው የሚለው ጥያቄ የኔም የእናንተም ጥያቄ ነው። ይህን ደግሞ ማንም ሊመልስ አይችልም። እዛ አገር ላይ የተቀመጠ ኢትዮጵያን ወክሎ የተቀመጠ እሱ ጉዳዩን እንዲሚያይ ነግረናል። ኮሚቴዎች እዛ ቦታ ላይ የነበሩት የመጀመሪያ ጀምሮ ሲያካሂዱ የነበሩት እነሱ ነግረው እየተካሄደ ነው ያለው። ትልቁ ነገር መትረፏን ያዙ። አልሐምዱሊላህ። ሌሎቹ መገደላቸው ስንት ጊዜ ነው? 40 ምናምን ሚሊዮን እኮ ነው አለ ተሰብስበው። ያ ዝም ብሎ በሰው እጅ የሚንቀሳቀስ ገንዘብ መሰላቸው? ከሌጋ አስገብቻለሁ ሚላለ አሁን እስከ ዛሬ ሁላችንም ብር ልከናል። ላይፍ ላይ እየሰበሰብ ነው ሳንቀር ብር ልከናል። ይቺን ነፍስ ለማት ልክ እናንተ እንደምትጠብቁት እየጠበቅን ነው። ዱዓ አርጉላት። ግን ቪዲዮ ስትሰሩ እኛ ስላልሆነን ያሰርናት ልጅቷን እዛ የተከፈላቸው ሰዎችና ያላባት ሰዎችን በአረበኛ ጥያቄ ያቀርቡ። እነሱ መልስ ይሰጧቸዋል። እኛ ልክ እንደናንተው ገንዘቡን ሰበሰብን፣ ላክን፣ እንዲከፈልላት ተደረገ። ህይወቷን ማአተረፍን በአላህ እዝነት ሱብሓነሁ ወተዓላ። ሌሎቹ ሲገደሉ ራሷ ናት ያለችው። አብረውኝ የነበሩ ተገደሉ አለች፣ እኔ ተረፍኩ አለች። ሰውየው ብሩ ገብቶልኛል ብሎኛል አለች። ፍርድ ቤት የመጨረሻም ቀርቤ ጨርሻለሁኝ አለች። እሷም እንደዚሁ መቼ ነው የምወጣው እያለች እየጠበቀች ነው። የሳዑዲን ህግ ለእናንተ አልነግራችሁም። ይነውት እናንተ ናችሁ የምታውቀው። እንዲያርጉ ብሎ ሰው ማዘዝ እነሱን ይችላል። ከነ ወረቀታቸው የታሰሩ ሰዎች አሉ አይደለም? ሳዑዲ ሀገር ላይ ከነ ወረቀታቸው ስንት ዓመት እያለቀሱ ያሉ እስር ቤት ውስጥ ወረቀት እያላቸው ቪዛ እያላቸው ምን እያላቸው። የሚያወጣው አላህ ነው ሱብሓነሁ ወተዓላ። ተርፋለች። ሌሎቹ ሲገደሉ በራህመቱ በእዝነቱ በቶሎ ወደ ሀገሩ ያስገባት ብላችሁ ዱዓ አርጉ እሺ።